ስሜ ምህረት ጉዳይ ይባላል። ባለቤቴ ሞቶብኛል። ያው ባለቤቴ ሲሞት በጣም ጨንቆኝ ነበር፣ ግራ ገብቶኝ ነበር። ልጆቼ ምንድነው ማበላቸው፣ ምንድነው ማጠጣቸው ብዬ ያው ለ2 ወር ያህል ተጨርቄ ነበር። በሱ ሞት ብጎዳም በሱ ሞት ብሰበርም በኡስታዝ ደግሞ አልহামዱሊላህ አላህ ደግሞ ኡስታዝን ሰጥቶን ከሶናል። አሪፍ ምንድነው? መሐመድ ጎበዝ ነው ይቀራል። እስቲ መሐመድ ምንድነው ትናንት የቀረኸው ቁርአን? ምንድነው ትናንት የቀራችሁት? እኔ ልቅራለሁ። እሺ ቢስሚላሂር ረህማኒር ረሂም ያከናብዱ ያጠርሙሰይድ እንደዚህ ማይ እስቲ ቀራና አስለምዶ ሌላስ ፈታ አወ ፈታወ አወ ጎበዝ ማይ ጎበዝ። እኔ ልጅማ አወ መሐመድስ እንዴት ነው የቀረው? ከዛ እኔ ደግሞ መሐመድ አፈልከካ አይፈታ አን አሊፍ ትፍራ ኢን አሊፍ ቱማ ኢን ሳፈታ ሰነ ሳ ትፍራ ሲን ሳዱማ በዓል አከባበር ያው ከበፊቱ አሁን ምንም የጎደለብን ነገር የለም። አልহামዱሊላህ ኡስታዝን አላህ ያቆይልን። የሲራና የበጎ አድራጎት ድርጅት እንግዲህ በኡስታዝ ኑሩ ቱርኪ አማካኝነት ነው የተመሰረተው። ቀደም ሲሉ አንዳንድ ስራዎችን ከዚህ በፊት የሚሰራ ነበር። ላለፉት 20 ዓመታት እንግዲህ ሰውን በመርዳት ኡስታዝ ኑሩ ቱርኪ ጋር ችግር ሃይማኖት የለውም ብሎ ነው የሚያምነው። ሙስሊም ሁኚ ክርስቲያን ሁኚ ችግር የለበትም፣ ሰው ሁኚ በቃ ችግሮሻል፣ ያንን ችግር እንዴት አድርጌ እቀርፋለሁ ነው ትልቁ ዓላማ። ኡስታዝ ኑሩ ቱርኪ ለነራራው እንኳን ባንችል አቅም እንኳን ባይኖረን የሰዎችን ችግር መስማት አለብን። የት ሄዶ ይተንፈስ። ትልቁ ነገር እኮ የሚያዳምጥ ሰው ማግኘት ነው። አውቶቡስተር አካባቢ ነውና ቤታችን ሰፈራችን አንድ የክፍለ ሀገር የመጣ ሰው እባካችሁ ወርዱኝ መሳፈሪያ አጣው ካለ ከዛው ከሰፈሩ ሰው ውስጥ አንደኛው ይሄድና ትኬት ቆርጦለት የምሳውን ችሎት ምናምን ወደ ሀገሩ የሚገባበትን ነገር ያደርግና ያችን ትኬት መጥቶ ለኡስታዝ ኑሩ ቱርኪ ይሰጠዋል። እሱ ደግሞ ለአንድ መልካም ሰው እባክህ እንዲያደርገናል ብሎ ወደ ሀገሩ እንዲገባ አድርገናል በሚል ስራዎችን በእንደዚህ ጀምሮ ነው እንግዲህ የቲሞችን ምስኪኖችን እሱ ራሱ የቲም ሆኖ ያደገ ነው። ኡስታዝ ኑሩ ቱርኪ ወላጅ አልባ አባት የለውም ነበርና ፌሊንግ አለው፣ ይሰማዋል፣ ስሜቱን ያውቀዋል። አንድ ሰው ያለ አባት ሲያደግ ምን አይነት ስሜት እንዳለው ይረዳልና በዚህ ምክንያት ይህንን ድርጅት ማቋቋም አለብኝ የሚል ህልም ነበረው። ሁላችንንም አስተባብሮን እንግዲህ ላለፉት 20 ዓመታት የቲሞችን ምስኪኖችን እየረዳ እያስተማረ ኮሌጅ ደረጃ አድርሷል። ለስራ አብቅቷል። ማስትሬት እንዲሰሩ አድርጓል። በትምህርታቸው ደከም ያሉትን የትምህርት እገዛ እንዲደረግላቸው አድርጓል። በሾፍርና በተለያዩ ቦታዎች ላይ እንዲደርሱና ዛሬ ላይ ደግሞ ተመልሰው እዚሁ ተቀጥረው የሚሰሩ እንትኖች አሉ። ቀደም ሲል ተረጂ የነበሩ ዛሬ ደግሞ በድርጅት ውስጥ የሚያገለግሉ ወጣቶች አሉ። የሲርለና ማለት በአረብኛ ቋንቋ ነው። ወደ አማርኛ አግራልን ማለት አግራ ማለት አቅልልልን። ለምን ሂደሽ ስትለምኚ አሁን መለመን ልበለው እርዳታ መጠየቅ ነው። እርዳታ ስትጠይቂ ያ ሰው እንዲሰጥሽ ልቡን የሚያገራልሽ አላህ ነው። አራራልን አግራልን ስራችንንም ምኖችንንም አግራልን አራራልን አቅልልልን በማለት ነው። የዛ ቋንቋ ነው የአረብኛው። የሲር ማለት አቅልል አግራ አራራልን ማለት ነው። ለምንድነው የቤት ዋና መሰረቱ ምሰሶ አባት ነው። ትልቁን ማህበረሰብን የመደገፍ ኃላፊነት የተሰጠው አባት ነው። እናትም የራሷ ድርሻ እንዳላት። ስለዚህ አንድ ቤተሰብ ውስጥ ምን ይባባላል? አባት ሲሞት ውጭ ይጨልማል ይባላል። እናት ስትሞት ቤት ይጨልማል ይባላል። ስለዚህ አባት የሞትባቸውን ልጆች ለመርዳት እንዲሁም ደግሞ አረጋውያን በእድሜ ገፍተው መስራት ማይችሉ አቅማቸውን ለሀገርም ለወገንም
ጉልበት በነበራቸው ጊዜ የሰጡትን አረጋውያን እነዛን ድጋፍ ጧሪ የሌላቸውን እነሱን ሰብስቦ እናቶችንም ልጆቻቸውን ለማሳደግ የሚለፉ እናቶቻቸውም አባት ስለሌለ ጫና እናት ላይ ነው የሚመጣው። እነዚህ ለመደገፍ ተሰባስበን የሲርለና መስርተናል። እንግዲህ ያው ኢትዮጵያኖች እጦት እንጂ የመስጠት ችግር የለብንም። ብናጣ እንኳን ብለን አንጀታችን አዝኖ ያልፋል። ስናጣ ካለን ደግሞ አንድ ዳቦ ለሁለት ተቆርሰን አንድ ቤት እንጀራ የና አንድ ቤት ወጥ ይኖራል አጋይተን ስንበላ ያደገንን በአብዛኞቻችን በየወሩ በቋሚነት እንትን ይደረጋል። ቀለብ ይሰፈራል ሁሉ ገሌ ገሌ ሳይባል ማለት ነው። እንዲሁም ደግሞ የትምህርት ቤት ይከፈላል። አስቤዛ በአሁን ሰዓት ወሳኝ ነው። አስቤዛ ሲቀበሉ በአንድ ወቅት እኮ እድሉ ገጥሞሽ ብትመለከች ፊታቸው ላይ የሚታየው ብርሃን ልዩ ነው። ሲመጡና ሲሄዱ አንድ አይደለም። ምክንያቱም አስቤዛ ወሳኝ ነው። በተለይ ለእናቶቻችን ልብስ ይሻላቸዋል፣ ገንዘብ ይሻላቸዋል፣ አስቤዛ ይሻላቸዋል ቢባሉ አስቤዛ ይላል። ምክንያቱም ጓዳቸውን ያውቁታል እና በቋሚነት በየወሩ አስቤዛ ይሰጣል። አንደኛ እናቶችን የጥልፍ የሲንጀር ትምህርት አስተምሮ ሁለት ያስመርቋል። ሲያስመርቅም እንትኑ ከጨረሱ በኋላ ሲንጀሩን ገዝቶ በስራው እንዲሰሩ ይሰጣል። ለመጀመሪያ ጊዜ ደግሞ የአሉሚኒየም ጎረምሶችን በዚህ አካባቢ በልደታ በአዲስ ከተማ የሚደርስባቸውን ቦታዎች ባቀደ መቼም ሁሉንም መድረስ አትችይም። እንደ ድርጅቱ በአካባቢ ያሉትን ወጣቶች ሰብስቦ ስራ የሌላቸውን የአሉሚኒየም ስራ ስልጠና ሰጥቶ ስልጠናውን ከወሰዱ በኋላ ከኮንስትራክሽን ድርጅቶች ከዚህ አጋር ድርጅቱን ከሚረዱ አንዳንድ በአሉሚኒየም ስራ በኮንስትራክሽን ከተሰማሩ ሰዎች ከነሱ ጋር አገናኝቶ ለሁሉም ለተመረቁ ተማሪዎች ማሽኑን ገዝቶ ወደ ስራ እንዲገቡ አድርገዋል። ይህ የሲርለና ዘርፈ ብዙ እንትን ነው ማለት ነው፣ የእርዳታ እንትን ነው። የሲርለና የሚሰራው አገር በቀል ድርጅት ነው። ባህላችንን፣ እሴታችንን፣ ሁሉ ነገራችንን፣ ወጋችንን በአጠቃላይ በጠበቀ መልኩ ነው እንትን የሚያደርገው እርዳታውን የሚሰጠው። ምክንያቱም ከውጭ ተቀጽላ ተጨማሪ ነገር ይዞ የሚመጡ ነገሮች አሉ ከውጭ ሀገር ሰዎች እንትን ሲሉ፣ እኛ ግን ኢትዮጵያኖች ለኢትዮጵያኖች መልካም ስራዎችን ማድረስ ነው እንደ ባህላችን እንደ ወጋችን። አባት የሌላቸው ልጆች ማስተማር፣ ማልበስ፣ ቀለም መስፈር፣ እናቶችን ደግሞ አይዟችሁ ማለት ነው። በአረፋ ደግሞ እሷስ ማን አላት የሚል ፕሮግራም አለ። ምክንያቱም ባለቤቷ ቢኖር ያለብሳት የለን በህይወት ልጆቹን ብቻ ያለው ሰው ዝም አይልም። ስለዚህ የዛን ሰው ምትክ ሆነን ነው ይህንን ሚስቶችን እንዲለብሱ፣ ምስኪኖች እንዲለብሱ፣ አዛውንቶች እንዲለብሱ የሚደረገው ማለት ነው። ያው እንደምታዩት የሲርለና ድርጅት እኛን እንደዚህ አስደስቶናል። ሁላችሁም ነብዩ ኢብራሂም አለይሂ ሰላም ልጃቸውን ለመስዋዕትነት ያቀረቡበት በዓል ነው። የሲርለና ድርጅትም ደግሞ እኛን የቲም አሳዳጊ እናቶችን እንዲህ በማልበስ አሳምሮናል። እናንተም ደግሞ ከኡስታዝ ኑሩ ቱርኪ ያላችሁ ሰዎች ተምራችሁ እንደዚህ አይነት ስጦታ ለሌለው በማካፈል በዓሉን በደስታ በሰላም እንድናሳልፍ የማድረግ ግዴታ አለብን። ይሄ ደግሞ የእስልምና ግዴታ ነው። ለብስ እኔ እንኳን 7ኛ ጊዜ ነው። በጣም እጅግ ደስ የሚል ነው። ኡስታዛችን ደግሞ ከልጆቻችን ሳይለየን ልጆቻቸው እንደለበሱ እናቶችም ይልበሱ ብሎ አስደስቶን፣ ልጅ ሲደሰት እናት የማትደሰትበት ምክንያት እሷስ ማን አላት በማለት እያስደሰተን ያለው። እጅግ በጣም ቤታችን ነው እንጂ ይሄ ድርጅት አይደለም። እኛ በድርጅት ስም አይደለም። እኔ በበኩሌ ራሴን ወክዬ ድርጅት ብዬ አልጠራው፣ ቤቴ ነው። ከቤቴም ቤቴ ነው። እንደገና እኔ እና እሱ ትውቃችን 12 ዓመት ሆኖናል።
ቤቴ ነው እንደፈለኩ ገብቼ እንደፈለኩ መውጣበት ቤታችን ነው። ልጆቻችን ራሱ ይዞ የጎደለባቸውን አይቶ ትንሽ እንኳን በእኛ አይደለም በእኛ ስጦታ አይደለም በልጆቻችን እንኳን ስጦታ ችግር እንከን ካለ ለምን ብሎ የሚናገረን ነው። ብዙ ባለሀብቶች አሉ ሰደቃ ማድረግ እየቻሉ ሰደቃ ማድረግ አቅጣጫም የሚጠፋባቸው ሰዎች አሉና ይሄንን ድርጅት ይሄንን ግቢ ይሄንን ቤት ጎብኝቶ ይሄ ድርጅት ምን እየሰራ ነው ምን እያደረገ ነው ብሎ ጎብኝቶ እነሱም ይሄንን ነገር ቢካፈሉ በጣም ደስ ይለኛል። ለክርስቲያን ወገኖቻችንም ልብሶቻቸውን ለጫማ ራሳቸው ሄደው ነው የሚገዙት። 2500 ብር ይሰጣቸዋል። ልብስ ይሰፋላቸዋል አዲስ ማንም ሰው ጋር ያልነካው ማለት ነው። ደስ የሚል እንዲሁም ደግሞ ወደ ቤተክርስቲያን የሚሄዱበትን ነጠላ አሁን የዛሬ ዓመት ለክርስቲያን ወገኖቻችን ነጠላ ያው ማንኛውም ሰው ወደ ቤተክርስቲያን ሲሄድ ነጠላ ያደርጋል አይደል? ለሙስሊሞቹ ሂጃብ እንደምንሰጠው ሁሉ ለክርስቲያን ወገኖችም ነጠላ ተሰጥቷቸው ደስተኛ ሆነው በዓላቸውን ወጋቸውን ማንነታቸውን እንግዲህ ባለቀቁበት መንገድ እርዳታዎች ይደረጋል። የዘከረው የሰደቀ ሁሉ ሰደቃው መቅቡል ይሁንለት። እኔ ክርስቲያን ነኝ፣ ቋንቋውን ቃሉን አውቃለሁ። ስለዚህ ሰማይና ምድር በምድር አያስቀርብኝ። ለሰማይም ምስክር ይሁንልህ፣ ለምድርህም ሰደቃ ይሁንልህ። ማልበስ ብቻ አይደለም። ይሄ የአረፋ ባህል እንግዲህ የመሰጣጠት የማድረግ አመት በዓል ነውና በዚህ በዓል ላይ እንግዲህ ብዙ ሰዎች አሉ። ሙሉ በግ ያመጣሉ። በጋራ ሆነው ከብት ይገዛሉ። እነዛን ከብቶች አርዶ በየቤቱ ላይ የሁሉም ሰው ቤት እንዲዳረስ ይደረጋል። በነፍስ ወከፍ በሚደረግ አንድ ሰው ወደ 3 ነው የሚያደርገው። አንዱን ለራሱ ነው፣ አንዱን ከዘመዶቹ ጋር አድርጎ የሚበላው ነው፣ አንደኛውን ደግሞ የምስኪኖች ሀቅ ነው የሚያደርገው። በድርጅት አካሄድ ደግሞ ሰዎች በአቅማቸው ልክ በጊዜው የሚመጡ አሉ፣ ፍየል ይዘው ይመጡ አሉ፣ በጋራ ደግሞ ሆነው ከብት ይዘው ይመጡ አሉ። እነዛ በአጠቃላይ ለ3 ቀን አንድ ቀንም 2 ቀንም 3 ቀንም በአብዛኛው የሲርለና በአጠቃላይ ኡስታዝን ጨምሮ ቤቱ አያከብርም ሁሉ። ለምን እዚህ እርድ ይካሄዳል፣ በየቤቱ ይበተናል። ያ እርድ ለምን ስቆ ማደር አለበት፣ ተደስቶ መዋል አለበት። በዓል ማለት እኮ የሰው ልጆች የመደሰቻ ቀን ማለት ነው። ያንን ቀን ለምን ኮርምት ብለው ያድራሉ? ለምን በሰው በሽታ ለምን እንትን ይላሉ የሚል ነገር ስላለ ሁሉም ሰው በአንድነት በእኩልነት የሚያከብረው በዓል ነውና ያንን በማድረግ ለሚቀጥሉት 3 ቀናቶች ያንን በማድረግ ይቆያል ማለት ነው። ሙስሊሞች 2 ትልልቅ በዓላቶች አሏቸው፣ ኢደል አልፈጥርና ኢደል አህዳ ነው። አሁን ስለ ኢደል አህዳ እያወራን ነው እና ለሙስሊሞችም ይሄ በኢደል አህዳ ላይ ለሚችሉት ሰዎች በከብትና ግመል ከሆነ አንዱ ለ7 ሰው ያርዳል፣ በግ ከሆነ ደግሞ አንድ ለብቻ ያርዳል ማለት። ስለዚህ ይሄን መስዋዕት እንዲታረድ ኡድህያ የሚለው ትእዛዝ መጣ። ኡድህያ ማለት በአረብኛ ሳክሪፋይስ፣ በእንግሊዝኛ ሳክሪፊኬሽን እንደሚባለው ነው። በአማርኛ ደግሞ እርድ ማለት ነው። ስለዚህ ይሄ እርድ ምን ይደረጋል? 3 ቦታ ነው የሚከፈለው። አንዱን ቤተሰብ ይበላዋል፣ አንዱን ስቶሬጅ ይሆናል፣ አንደኛው ደግሞ ለሚስኪኖች ይሰጣል። ስለዚህ ከዚህ አንጻር ወደ የሲርለና ስንመጣ ይሄ የኡድህያ ስጋ ይከፋፈላል። ለማን እንትኖች የሲርለናን የሚረዱ እንትኖች ደጋፊዎች፣ ግለሰቦች የእርዱን ስጋ አምጥተው የሲርለና በኩል ይታረድና ለሚስኪን ይሰጣል ማለት። የትኛው የአንደኛው ፓርት አለ አይደለ? አንዱ ለቤተሰብ ነው የሚበላው፣ አንዱ ታርዶ ይቀመጥና ስቶሬጅ ይሆናል። ስቶሬጅ የሚሆነው ምንድነው? ዘመድ አዝማድ ተሰባስበው የሚበላው። አንደኛው ፓርት ደግሞ የሚስኪኖቹ የነሱ ፓርት ነው እና አረፋም ምን ሴንስ አለው? አብሮ ተካፍሎ የመብላት የመደሰት እና በዛ ቀን ማንኛውም አማኝ ሙስሊም አማኝ ተርቦ የሚበላው አጥቶ ከዋለ እያንዳንዱ ሙስሊም በነፍስ ወከፍ በፈጣሪ ዘንድ በአላህ ዘንድ ተጠያቂ ነው ማለት ነው። የድሮ ሰዎች ምን ያደርጉ ነበር? እንደምንሰማው ታሪክን ተዛዙረው ጭስ የትኛው ቤት ነው ያለው ብለው ያዩና ጭስ ያልወጣበት ቤት ካዩ እዛ ቤት ውስጥ ችግር አለ ማለት ነው፣ ቀለብ የለም ማለት ነው ይሉና ሄደው
የምትችላቸው የሚችሉትን ያህል ቀለብ በራቸው ላይ አስቀምጠው ዞር ይሉ ነበር። እያንዳንዱ ሰው አካባቢውን በደንብ ነው የሚቃኘው የነበረው። ያ ስቴት ዛሬ ላይ እየጠፋበት ነው ያለ ነው። የቅርብ ሰው ማለትም ጎረቤት ለጎረቤት መኖር አለበት። ነብዩ መሐመድ አለይሂ ሰላም ብለዋል፣ እሱ ጠግቦ በልቶ ጎረቤቱ የተራበ ከሆነ አላመነም አሉ። የጎረቤት ሀቅ የሚባለው ነገር ከባድ ነው እንደ ኢስላም። ተቋማቶች እንግዲህ አላህ ያብርታቸው ነው የምንለው፣ ደግፋቸው ነው የምንለው። የተጎዱ ሰዎች የተቸገሩ ሰዎች ተንቀሳቅሰው ማየት መርዳት፣ የሚረዱት ሰዎች ማነሳሳት ይጠበቅባቸዋል። አላህ ይገዛቸው። ማገዝ የምንችልም ሰዎች ተጎናቸው ልንኖር ይገባል። አንድ ኃላፊነት እነሱ ላይ መጣል የለበትም። ስለዚህ እነሱ አስተናጋጅ ናቸው። ስለዚህ ተጎናቸው ልንሆን ይገባል እና ሊረዱ ይገባሉ። ሰዎች የታመሙ አሉ፣ የተራቡ አሉ፣ የተቸገሩ አሉ። እነዛን ሰዎች መገዝ መርዳት የአንድ ቀን የአንድ ሰው ብቻ ሳይሆን የዘላለም እንዲሆን እንዲለመድ መታሰብ ያለበት ይመስለኛል። የሀገራችንን ችግር መከራን በጋራ ሆነን ከፍ እናድርግና ስኬቷን እናዘጋጅ፣ ወደ ስኬት እንዲሄዱ እናድርግ የሚለውን ነገር ማስተላለፍ እፈልጋለሁ። سنة